መቼም ቤተክርስቲያን ሁለት ግብር አላት። ሁለት ግብር አላት ማለት የታመመ መጠየቅና የታሰረ መጎብኘት ይላልና እኔ ከተፈጠርኩ ዓለም አይቻለሁ። አባ ሰለሞን እግዚአብሔር ያቁማቸው፣ ይህ ዓለም ለመጨረስ ያብቃቸው። ነፍሴንም እጄንም እግሬንም መሬቴንም ቤቴንም አስረክቤያለሁ። ዛሬ ሁለተኛ ቀናችን ነው። አሁን በጠዋት ተነስተን ወደ ሶይል ቴስት የሚደረግበት ወይም ሆስፒታል ፕሮጀክት የሚሰራበት ቦታ ላይ ሄደናል። እንግዲህ እግዚአብሔር አምላክ የተመሰገነ ይሁን። ሁላችሁ የተዋህዶ ልጆች ሆስፒታላችን ዛሬ ጠረጋ ሶይል ሰርቬይንግ ያ ሁሉም ጀምረናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች እንዴት አደራችሁ? እንዴት አረፈዳችሁ? እግዚአብሔር አምላክ የተመሰገነ ይሁን። እሺ፣ በመካነ ሕይወት ጮቢባታ ለማርያም አንድነት ገዳም ሪፈራል ሆስፒታል በዛሬው ዕለት ህዳር 17 2018 ዓመተ ምህረት እንግዲህ የጥርጊያ የወተር የሶይል ሰርቬይንግ እነዚህ ሁለቱ ስራዎች እየተከናወኑ ናቸው። በማዕከላችን እንግዲህ የአካባቢው ህብረተሰብ፣ የቀበሌ አመራር፣ ካቢኔ፣ ኮሚቴ ሁሉም ደግሞ ይህንን ቦታ የሰጡን የመንግስትም አካል ከየትምህርት ቤትም የድርጅትም መሬቶች ሁሉም እንግዲህ ህብረተሰቡ የሰጠን ሁሉ እዚህ ቦታ ላይ ተገኝተው በዛሬው ዕለት እንግዲህ የስራ የጀመርንበት ነው። ትንሽ እንግዲህ ለተወሰነ አመት ተጓተውብን ነበር ህጋዊ እስከሚሆን ያው ህብረተሰቡ በትልቅ አክብሮት በፍቅር በማዕከላችን የሚገኙ ትልቅ አባት ደግሞ ቤታቸውንም ቦታቸውንም ሰጠው በማዕከላችን ተገኝተው የልማቱ ዋና ተካፋይና ዋና አስተባባሪ በመሆን የቀበሌ አመራሮች፣ የተለያየ ካቢኔ አባላት፣ ህብረተሰቡ ሁሉ የተራቶ በዛሬው ቀን ስራውን ጀምረናል። እንግዲህ እግዚአብሔር ይባርክልን። መቼም ቤተክርስቲያን ሁለት ግብር አላት። ሁለት ግብር አላት ማለት የታመመ መጠየቅና የታሰረ መጎብኘት ይላልና ይህንን ሆስፒታል ወደ 1088 አልጋዎች ይኖሩታል። አሁን አንደኛው የመጀመሪያው ሳይት 268 ቤድሩም ይኖረዋል። የተለያየ ክፍሎች ይኖሩታል። እንግዲህ አንዱን ሳይት ዛሬ የቅየሳ የጠረጋ የጠረጋ ስራ ሶይል ሰርቬይንግ እነዚህ ሁለቱ ይከናወናሉ። ህብረተሰቡ እግዚአብሔር ይባርክልን። ሁላችሁንም እግዚአብሔር ይባርካችሁ። ትልቅ ቤተክርስቲያን ሊያስጠራ የሚችል ቅርስ ነውና ህብረተሰቡ በዚህ ሁሉ ተባብሮን ያው መሬቱን ሰጥቶናል፣ ጉልበታቸውን ሰጥቶናል፣ ያለው አስራት በኩራታቸውን እየሰጡ ነው። ሌላው እንግዲህ ሁሉም የኦርቶዶክስ ተዋህዶ ቤተክርስቲያን ሁሉ አባላት አስራታቸውን በኩራታቸውን እየሰጣችሁ የአካባቢው ሶዶ በተለይ ሶዶን አካባቢ በአጠቃላይ ያላችሁ ባለሀብት መሆናችሁ እዚህ ተወላጅም ብትሆኑ ለዚህ ልማት እንግዲህ ሁላችሁም ተባባሪ መሆን አለባችሁ። በአጠቃላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተዋህዶ ልጆች ይህንን አሻራችሁን አስቀምጣችሁ እንድታልፉ በማለት የአባታዊ ምክሬን አባታዊ መልእክቴን አስተላልፋለሁ። እንግዲህ እግዚአብሔር ይባርክልን። ጀምረናል። ስንፈጽም ደግሞ ሁላችሁም በዚህ ሆስፒታል ተጠቃሚ ትሆናላችሁ ማለት አመሰግናለሁ። አሁን የምትመለከቱት እንግዲህ ሁሉም የገዳሙ የማህበረሰብ የአካባቢ ነዋሪ የአካባቢው አስተዳዳሪዎች ትላልቅ አባቶች መሬታቸውን የሰጡ ታላላቅ አባቶች እዚህ ጋር ይገኛሉ። እንዲሁም ደግሞ ከገዳሙ ጎን አንድ ትምህርት ቤት አለች። የትምህርት ቤቱ ተማሪዎች ደግሞ እዚህ ላይ በመገኘት ደስታቸውን እየገለጹ ይገኛሉ። ሁላችሁም የዚህ ደስታ ተካፋይ እንደምትሆኑ ባለሙሉ ተስፋ ነኝ። ኦርቶዶክሳውያን ብቻ ሳይሆን መላው ኢትዮጵያውያን በዚህ ፕሮጀክት ላይ ተሳትፋችሁ ይህንን ፕሮጀክት ከትልቅ ቦታ ላይ እናደርሰዋለን ስል ባለሙሉ ተስፋ ነኝ። እንግዲህ ሁላችሁም የዚህ በረከት ተካፋይ እንድትሆኑ አስራታችሁ እንድታወጡ በሕክምና መሳሪያ መርዳት የምትፈልጉም ደግሞ በ0903 280707 በመደወል በማንኛውም የሕክምና ቁሳቁሶች መርዳት ትችላላችሁ። እነሆ ሪፈራል ሆስፒታላችን ተጀምሯል። እኔ ከተፈጠርኩ ዓለም አይቻለሁ። አባ ሰለሞን እግዚአብሔር ያቁማቸው፣ ይህ ዓለም ለመጨረስ ያብቃቸው። ነፍሴንም እጄንም እግሬንም መሬቴንም ቤቴንም
አስረክቤያለሁ። እሳቸው እግዚአብሔር ያቁማቸው። እኔ ሐሳብ ይሄ ነው። ስሜ ከተማ አስራት እባላለሁ። የአርባ አቡነ ቁምሮ ቀበሌ አስተዳዳሪ ነኝ። አባ ይህንን ሪፈራል ሆስፒታል ጀምራለሁ ብለው ካሰቡ 1-2 ዓመት ቢቆጥርም አባም እግዚአብሔር ሰፊ እድሜ ይስጥልን። ህዝቡም ሀገሩም እግዚአብሔር ይስጠው። የተባረከ የተቀደሰ ሀገር ይሁን። ህዝቡ ምንም አልቀረውም፣ ጉልበቱም አልቀረም፣ መሬትም አልቀረም። አሁንም መሬት ተሰጣለሁ ብሎ እያለ ያለ ስለሆነ ህዝቡ ለዚህ ልማት ወደኋላ ያለ ሰው ማንም የለምና ትምህርት ቤቱም በዛ ልክ ትልቅ ልማት ነውና ሌላ ልማት እንፈልጋለን። ስለዚህ ይሄ ልማት ይልማ ብሎ ትምህርት ቤቱም ስለፈቀደን ወረዳውም ክልሉም ዞኑም ብዙ ጥረት እያደረገልን ስላለ እኛም ይህንን ልማት ለማልማት ከዚህ በበለጠ እንገፋለን፣ እንቀጥላለን፣ እንሰራለን። ተመልካቾቻችን አሁን የመካነ ጮቢ ሆስፒታል የጠረጋ ወይም የመንገድ ጠረጋ ፕሮግራም እየተካሄደ ነው። በዚህ ሰዓት እንግዲህ ሶይል ቴስቱም አብሮ የሚካሄድበት ቀን ነው። ይህ ለኦርቶዶክሳውያን ትልቅ የምስራች ነው። እነሆ ስራችን ተጀምሯል ማለት ነው። አብራችን ቆዩ። ይፍቱኝ አባ። ስሜ ስለሺ ጉርሙ ይባላል። ነዋሪነት እዚህ አርባ አቡነ ቁምሮ ቀበሌ ገበሬ ማህበር ነዋሪ ነኝ። በቅድሚያ አባታችን አባ ተክለ ስላሴ የጮቢ መካነ ህይወት ገዳም ማርያም አስተዳዳሪ እዚህ ቀበሌያችን ውስጥ ልማት ስራ ከጀመሩ ብዙ ዓመት አስቆጥረዋል። ብዙ አብያተ ቤተክርስቲያናት አሰርተው በልማት ላይ አውለዋል። በመንገድም በብዙ ስራ በብዙ ልማት ገብተው ብዙ ስራ የሰሩልን አባት ናቸው። ለሳቸው እድሜና ጤና እንዲሰጥልን የዚህ ቀበሌ ገበሬ ማህበር ስራ አመራር ኮሚቴዎች፣ የቀበሌው አስተዳዳሪ ከተማ አስራት፣ እንዲሁም የቀበሌው ስራ አስኪያጅ ሰለሞን ሰፊ፣ ሌሎችም ታጣቂዎችም በሙሉ በቅድሚያ አመሰግናለሁ። በመቀጠልም ይህንን ቦታ ለሰጣችሁ በቅድሚያ ለአቶ ግርማ ማዶ፣ ሌሎችም መሬት የሰጣችሁ የቀበሌው ህዝብ በጉልበትም በሐሳብም በሁሉ ነገር በገንዘብም የተራዳችሁ ሁሉ እግዚአብሔር ይርዳልን፣ እግዚአብሔር ይርዳልን። በእውነት አባታችን አባ ተክለ ስላሴ እዚህ ሀገር ከገቡ ጀምሮ ብዙ ልማት ነው ሰርተው ያበረከቱት። በመቀጠልም በዚህ በአርባ አቡነ ቁምሮ ቀበሌ ገበሬ ማህበር ውስጥ ይህንን ትልቅ ሪፈራል ሆስፒታል በሳቸው ትግልና በእግዚአብሔር ፈቃድ ይህንን በዚህ ቀበሌ ገበሬ ማህበር መመስረቱ እጅግ አስደስቶኛል። እግዚአብሔር ይመስገን። መቃንቆ ጉቴ ሙለታቴ ማኒ ፈያኩኝ አሲት ያራሙዋ ባዬ ገለቴፈን ዋን እድሜ ኢሳኒ ያከኑ አባ ከናኑ ገይ ገላን ኢሳጋው ኢሳን ሰዋን ንዋጅራቺሱ ፉልዱረት ባዬ ተደና ቢያስ ዋን ሊያናጋኑ ሀገው ሲሚሚኑ ወከኑ ዋን ረክነ ጂሩ ኑስ እንተባበረ ፉልዱረት ዋን ጋሪ አኖ ናጋው የተንባዬ አመሰገነ። ተመልካቾቻችን አሁን ይህ ከኋላ የምትመለከቱት በመካነ ጮቢ ባታ ለማርያም ገዳም አማካኝነት የሚሰራውን ታላቅ ሪፈራል ሆስፒታል የመሬት ጥርጊያና የሶይል ቴስት ወይም የአፈር ምርመራ እየተካሄደ ይገኛል። እሺ ስምዲ ደየኔ ወይብልኙ እንግዲህ አሁን በሆስፒታሊ ወዘላለው ጀምር አባም መጠሙም በወዘላላ ለነገኙ እንግዲህ በቀረስነን 3 ኪታ ዓመት ሂዳ ቆጠረ አሁ በወዘላላ ለነነ ይቅጥልም ያገ አካባቢ ሰብ አንደኛ የትምህርት ጌም ኪትለኛ አካባቢን ሰብ እየተባበረን ያለነ ቲፍትየንም በዚህ ልክን አልፍም ሆስፒታል ይጨርሱ ድረስ ሁሉም እኛ ተባበሩ ይብል ቃል ንገባው። በተረፈ አባ ጌታ ተመስጋና ጎይ ጌታ ይጠብቅልነ እስከ ፍጻሜ ድረስ ያስላነ በጣም እናመሰግኑ። ሶይል ቴስት ሊጀመር ሲል አባታችን ቡራኪ ሊጀመር ነው ማለት ነው። የሶይል ቴስት ፕሮግራም በጣም ደስ የሚል ነገር ነው እያየን ያለን። ሕያዋን በሆኑት እስከ ዘላለም ከኢየሱስ ጋር ሞተው በመስቀል ዓለም ዓለምን አቃቸው። እግዚአብሔር አምላክ የተመሰገነ ይሁን። ሁላችሁም የተዋህዶ
ልጆች ሆስፒታላችን ዛሬ ጠረጋ ሶይል ሰርቬይንግ ያ ሁሉም ጀምረናል ማለት ነው። ስለዚህ እያንዳንዳችሁ ያቀማችሁን እንድትራዱን እዚህ እንግዲህ አካባቢ ብዙ ሰው አለ። ሁሉም ቤተክርስቲያን የተዋህዶ በጥምቀት አንድ ስለሆነ ሁላችንም ይሄ ተሰርቶ ካለቀ የቤተክርስቲያን ልጆች ሁሉንም ህብረተሰብ ማንንም ያዳም ፍጡር የሆነውትን ሁሉ ለማገልገል ስለሆነ ሁላችሁም ባላችሁ አቅም እንድትተባበሩ እናንተ አስያተኩት እውነተኛ ቦታ ላይ አርፏል። በዚህ መልኩ ዛሬ ጀምረናል። እንግዲህ እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። መሬቱንም ሁሉንም እንግዲህ ይሄ ሁሉ ስፋቱ እንግዲህ ተመልከቱት፣ ይህንን ይመስላል። እግዚአብሔር ይባርክልን። እሺ እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምንከረማችሁ እንደምንሰነበታችሁ። እንግዲህ እኔ አባታችን 2014 ዓ.ም በማህበረ ቅዱሳን አዳራሽ በተደረገ ስብሰባ ላይ የኮሚቴ ማዋቀር ስራን ሰርተው እኔን በሰብሳቢነት እንዳገለግል አድርገው የመረጡኝ ዶክተር ዳንኤል አስራት እባላለሁ። እግዚአብሔር አምላካችን ለዚች ታላቅ ቀንና የትልቅ የደስታ ጊዜና ሰዓት ስላደረሰን በጣም እናመሰግናለን። አባታችን አባ ተክለ ሥላሴ ገብረ ሕይወት በዚህ በመካነ ሕይወት ጮቢ ባታ ለማርያም አንድነት ገዳሙን ከመሰረቱ ጀምሮ በርካታ የልማት ስራዎችን ሲሰሩ ቆይተዋል። እንግዲህ ከነኚህ የልማት ስራዎች ጥቂቶቹን ለመግለጽ ያህል የአብነት ትምህርት ቤት ተማሪዎችን ልክ እንደ ዩኒቨርሲቲ ተቀብሎ በማስተናገድ በማስተማር ለከፍተኛ ውጤት በማብቃት በተለያዩ ገዳማትና አድባራት ላይ እየበተኑ በእነኛ ቦታዎች ላይ እንዲያገለግሉ እያደረጉ የሚገኙ አባት ናቸው። ሌላው የከብት እርባታ፣ የእርሻ ስራ፣ ወላጅ አልባ ህፃናትን ከህጋዊ ህፃናትና ሴቶች ጉዳይ ጋር በመፈራረም እየተቀበሉ በማሳደግ እንደዚሁም ዘመናዊ ላይብረሪ፣ የጥምቀት የጸበል ቦታን በመስራት እንግዲህ እነኚህን የልማት ስራዎችን አካተው ሲሰሩ በዚህ መሃል 4 ዓመታትን የፈጀ 21000 ሰው ቆሞ ሊያስቀድስበት የሚችል ግዙፍ ህንጻ ቤተክርስቲያንን ከአንድ ዶም ብቻ በመስራት 5000 ካሬ ላይ አሳርፈው አሁን በማጠናቀቅ ላይ ይገኛሉ። እንግዲህ እኛ አባት ብዙ ስራዎችን ብዙ ተግባራትን እያከናወኑ የሚገኙና በግብጽ በህንድና በተለያዩ ኮፕቲክ ቸርቾች አብያተ ክርስቲያናት መንፈሳዊ ቀናት ያደረባቸው ደግሞ የተለያዩ ሆስፒታልና የልማት ስራዎችን እየሰሩ ያሉ በሀገራቸውም መንፈሳዊ ሆስፒታልን ገንብተው እያገለገሉ ስላሉ ይህንን ስራ ለምን አንሰራም? ካህናት፣ ጳጳሳት፣ ዲያቆናትና የተለያዩ ህዝበ ክርስቲያኖች እንደዚሁም ማንኛውም ሰብአዊ ፍጡር ሊታከምበት የሚችል ግዙፍ ሆስፒታል መገንባት አለበት የሚል ህልም ይዘው ከ2008 በመነሳት 2014 ላይ የህንፃ አሰሪ ኮሚቴን በማቋቋም እስከ ዛሬዋ ዕለት ደርሰዋል። አሁን እንግዲህ 40000 ካሬ ሜትር ላይ ሊያርፍ የሚችል ግዙፍ ሪፈራል ሆስፒታል ለመገንባት ህጋዊ ካርታ ከአስተዳደሩ ተረክበው እንደዚሁም ከአካባቢው ማህበረሰብ ተረክበው ዛሬ ህዳር 17 ቀን 2018 ዓ.ም ስራቸውን ለመጀመር አንድ ብለው ተነስተዋል። እንግዲህ እኛ አባት ይህንን ስራ የሚሰሩት ሀብት ኖሯቸው ገንዘብ ኖሯቸው ሌሎች ነገሮችን አትርፈው ሳይሆን ማንኛውም ክርስቲያንም ሆነ ማንኛውም ሰብአዊ ፍጡር አስራት በኩራቱን በማውጣት በዚህ አስራት በኩራት ይህንን ስራ እሰራለሁ ብለው ተነስተዋል። እንግዲህ የተለያዩ አባቶቻችን በተለያየ ቦታ ባልተገባ ሁኔታ እየተንገላቱ ሕክምና እያጡ ህይወታቸውን ባለአግባብ ባለጊዜው እየተቀጠፉ የሚገኙ ታላላቅ አባቶች፣ ታላላቅ ዲያቆናትና ካህናት የተለያዩ ህዝበ ክርስቲያን እየተጎዱ ስለሆነ ለምን ይሄ ይሆናል? እንደ ሀገርም ለመንግስትም ለሀገርም ለማንኛውም ሰብአዊ ፍጡር ይጠቅማል ብለው ያሰቡትን ይህንን ሪፈራል ሆስፒታል ለማስገንባት ስራ ተጀምሯል። እንግዲህ በዛሬው ዕለት ጥርጊያ እየተከናወነ ነው እንደምትመለከቱት። በተጨማሪም የሶይል ቴስት እንዲደረግ በጥበቡ አባቡ የማሽነሪ አከራይ በሆኑት በበጎ ፈቃደኝነት ያለምንም ገንዘብ በነፃ ይህንን የሶይል ቴስት ወይም የአፈር ምርምር ለማድረግ በዛሬው ዕለት ስራ አንድ ብለው ጀምረዋል። እንደዚሁም ፕላኑን ሲያምረኝ የተባሉ አርክቴክት ከጓደኞቻቸው ጋር በመሆን ፕላኑን በአግባቡ ሰርተው አስረክበውናል። ብሉፕሪንቱን የሚቀረው ብሉፕሪንቱን ተረክበን ወደ ስራ የምንገባበትን ነገር እያመቻቹ ይገኛሉ። ለዚህች ዕለትና ለዚህ ሰዓት ስላደረሰን እግዚአብሔር አምላካችን እናመሰግናለን። ሁሉም የኦርቶዶክስ ቤተክርስቲያን እንደዚሁም የተለያየ ቤተ እምነት ላይ ያላችሁ ማንኛውንም ሰብአዊ ፍጡር አንስቶ ለማከም ለማገልገል ስለሆነ እየታሰበ ያለው ዘር፣ ብሔር፣ ቋንቋ፣ ማንነትን ያልተከተለ ስራ ስለሚሰራ ሁላችሁም ባላችሁ አቅም እንድትረባረቡ ጥሪያችንን እናቀርባለን። ተመልካቾቻችን አሁን እየተካሄደ ያለው እንግዲህ
የመጀመሪያው የሆስፒታሉን የሶይል ቴስት እየተካሄደ ነው። በመጀመሪያ ደረጃ ጥርጊያ ተካሂዷል ማለት ነው። ይህ ምናልባት የሚታያችሁ ከሆነ ይህ የምታዩት አውላላ ሜዳ እንዳለ ሆስፒታሉ የሚያርፍበት ቦታ ነው። እዛ ጋር ያሉት ደግሞ አባታችን ከአካባቢ ማህበረሰብ ጋር ሆነው እየተወያዩ ነው ማለት ነው። ስሜ ጥበቡ ይባላል። አሁን እየሰራን ያለነው የጂኦቴክኒክ ስራ ነው እየሰራን ያለነው። አፈር ምርመራ ነው የምንሰራው። ከዚህ ላይ ነው ከተሰራ በኋላ ነው ወደ ላቦራቶሪ ወደ ምናምን ሄዳ እኛ አሁን የመጣነው ያው አፈር ምርመራውን ብቻ ለመስራት ነው የመጣነው። የአካባቢው ማህበረሰብ እንዲሁም ተማሪዎች በአካባቢው በቅርብ ርቀት ያሉ ትምህርት ቤት ተማሪዎች እንግዲህ እዚህ አካባቢ ላይ መጥተው ደስታቸውን እየገለጹ ይገኛሉ። ዛሬ ህዳር 17 2018 ዓመተ ምህረት በመካነ ህይወት ጆቢ ዋታ ለማርያም አንድነት ገዳም ሪፈራል ሆስፒታል ትልቅ የምስራች ቀን ነው። እንኳን ደስ አላችሁ። ደስ ብሎናል። ሁላችሁም ደስ ስላላችሁ እኛም ደስ ብሎናል። ጠረጋው እየተካሄደ ነው። በገዳማት ታሪክ በአጭር ጊዜ ውስጥ ትላልቅ የሆኑ ፕሮጀክቶችን ከ17 በላይ የሆኑ የተሳኩ ፕሮጀክቶችን እየተሰራ ይገኛል። በዚህም ደግሞ እንግዲህ ታላቅ የእግዚአብሔሮች ይገኙበታል ማለት ነው። እንዴት አደራችሁ? ዛሬ ሁለተኛ ቀናችን ነው። አሁን በጠዋት ተነስተን ወደ ሶይል ቴስት የሚደረግበት ወይም ሆስፒታል ፕሮጀክት የሚሰራበት ቦታ ላይ ሄደናል። ዛሬም በሁለተኛ ቀን የሶይል ቴስት ፕሮግራማችንን እያካሄድን ነው ማለት ነው። በትናንትናው ዕለት የነበረው ነገር ምንድነው? ሶይል ቴስት ተደርጎ ያየነውም ሶይል በባለሙያዎቹ እይታ መሰረት በጣም ጥሩ ላይ ነው። ግን ፋይናሉ የሚታወቀው ያው ላቦራቶሪ ገብቶ ካለቀ በኋላ ነው ማለት ነው። አፍተር ኦል በህዳር 17 2018 ዓመተ ምህረት የሆስፒታል ፕሮጀክታችን ተጀምሯል ማለት ነው። እነሆ በይፋ ይህ ቪዲዮ የሚሰራው ለሁሉም ክርስቲያን ለሁሉም ኢትዮጵያውያን በሙሉ ነው። ይህ ሆስፒታል የሚሆነው የሰው ዘር ለሆነው በሙሉ ነው። ስለዚህ ዘር፣ ሃይማኖት፣ ቀለም ሳይለይ የሚሰራ ውጭ ሀገር ሄዶ መታከምን የሚያስቆም ስለሆነ ሁላችሁም የዚህ በረከት ተካፋይ እንድትሆኑ እንዲሁም ደግሞ በማቴሪያል በሐሳብ በአቅም በጉልበት በገንዘብ ማገዝ የምትፈልጉ ደግሞ በመናስቀምጠው ስልክ ቁጥር ላይ በ0903 280707 እየደወላችሁ ደግሞ ማግኘት ትችላላችሁ። አዲስ አበባም ደግሞ ቢሮ ስላለን ቢሮአችን መታችሁም ደግሞ የራሳችሁን ሐሳብ ጉልበታችሁንም ገንዘባችሁንም ለማፍሰስ ምን ያህል ደረጃ ላይ እንደደረሰም ስለ ፕሮጀክቱ ማወቅ ትችላላችሁ ማለት ነው። እንግዲህ ሁለተኛ ቀናችን ይሄንን ይመስላል። ሁልጊዜም አፕዴት እያደረግን እየቀረጽን ወደ እናንተ እናደርሳለን። እኔ ፍጹም መንገሻ ነኝ። መልካም ጊዜ ይሁንላችሁ። ቴንክ ዩ ሶ ማች። ይህ እንግዲህ እንደምትመለከቱት በትናንትናው ዕለት የአፈር ምርምር የተደረገበት ወይም ሶይል ቴስት የተሰራው ስራ ነው። የሆስፒታል ፕሮጀክቱ በይፋ መጀመሩን በትናንትናው ዕለት በህዳር 17 2018 ዓመተ ምህረት መጀመሩን በይፋ አብስረናል። አሁን ደግሞ የምትመለከቷቸው የገዳሙ አባቶች አብረውኝ ሆነው የተሰራውን ስራ ለማየት መጥተው ነበረ። የተሰራው ስራ እንግዲህ 15 ሜትር ጥልቀት ተቆፍሮ የአፈር ምርምር ስራ ተከናውኗል ማለት ነው። እነኚህ የምትመለከቷቸው 3 ሳጥኖች የአፈር ምርምርን የያዙ ወደ አዲስ አበባ ሄደው የላቦራቶሪ ናሙና ምርመራ የሚደረግባቸው ናቸው ማለት ነው። እግዚአብሔር አምላካችን ለዚህ ስላደረሰን በጣም ከልብ እናመሰግናለን። በዛሬው ዕለት ደግሞ ቀጣዩን ጉድጓድ ለመቆፈር በኢንጂነሩ አማካኝነት የተቀየሰላቸውን ቦታ ለማስተካከል ባለሙያዎቹ ሽር ጉድ እያሉ ነው ማለት ነው። እንግዲህ በዚህ የስራ ሂደት ላይ ማንኛውም ህዝበ ክርስቲያንም ሆነ ማንኛውም ሰብአዊ ፍጡር እንደ አቅሙ እንዲተባበርና እንዲያግዝ ጥሪያችንን እናቀርባለን። ይህ ሆስፒታል አገልግሎት የሚሰጠው ለክርስቲያኑ፣ ለሙስሊም፣ ለፕሮቴስታንት፣ ለካቶሊክ፣ ለከሌ የሚል ነገር የለውም። ለሁሉም አገልግሎት የሚሰጥ ለሁሉም ሰብአዊ ፍጡራን አገልግሎት የሚሰጥ እንጂ የአንድ እምነት ተቋም ብቻ አለመሆኑን ለማስገንዘብ እንወዳለን። እንግዲህ አባቶቻችን በዚሁ ግራና ቀኝ አሉ። አባ ገብረ ኪዳን እና አባ ቶማስ ይባላሉ። ስሜ አባ ገብረ ኪዳን እባላለሁ። ያው እንግዲህ በገዳሙ ውስጥ የተለያዩ ዘርፈ ብዙ ልማቶች አሉ።
ከነዚህም ልማቶች አንዱና ዋነኛው የተባለው ቤተክርስቲያኑ ከቤተክርስቲያኑ ባሻገር ደግሞ አሁን ቤተክርስቲያኑ ወደ ማጠናቀቅ ስንደርስ አሁን ደግሞ ያው እንግዲህ በአባታችን መልካም ፈቃድ የሆስፒታሉ እንዲጀመር በጸሎታቸውም እየታገዝን እኛም ይሄንን ስራ እንድንሰራ መልካም ፈቃዳቸው ሆኖ እዚህ ላይ ደርሰናል። አሁን ያው እንግዲህ ትናንትና የአፈር ጥናት የሚያደርጉትም ሰዎች እንግዲህ የራሳቸውን በጎ ፈቃደኝነት ወይም ደግሞ ለቤተክርስቲያን ይገባል ወይም ደግሞ ሰው ለሆነ ሁሉ ሕክምና ያስፈልገዋል፣ ይሄ ነገር ለእናንተ ብቻ አይሆንም እኛም እንተባበራለን በማለት በጎ ድጋፋቸውን እያደረጉ በነፃ ነው ይሄንን አፈር ጥናት ምርምር የሚያደርጉት ማለት ነው። እኛም ይሄንን ነገር እንግዲህ በራእይ ያየነውም በእውን እንድናየውም እንግዲህ እግዚአብሔር መልካም ፈቃዱ ሆኖ እዚህ ላይ ደርሰናል ማለት ነው። ፍጻሜውን ያሳምርልን። ማንኛውም ህዝበ ክርስቲያን ሌሎችም እንደዚሁ የቤተክርስቲያኑን እና በቤተክርስቲያኑ ስም የተሰራውን ሊሰራ የታቀደውን የተጀመረውን ሆስፒታል ተባብረን ሁላችንም የራሳችንን ለራሳችን መስራት እንዳለብን አስበን ተባብረን ሆስፒታሉን ለፍጻሜ እንድናበቃው የእግዚአብሔር መልካም ፈቃዱ ይሆንልን። ማንኛውም ሰው በአገር ውስጥም ሆነ በውጭ ያላችሁ ይህንን ትብብር አድርገን በሀገራችን ላይ በቂ የሆነ ሕክምና ዘርፉ የሚስተካከልበት ሰው እንዳይጎዳ ሩቅ ሄዶ በህመም ምክንያት መቼም ሰው ተጎድቶ ርቀት ሀገር መሄድ አይችልምና በቅርባችን በጎናችን ያለውን ገዳማችንን እያገዝን ሆስፒታሉን እንድንሰራ በእግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም እንደምን አደራችሁ፣ እንደምን እስከረማችሁ። አሜን። ያያሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ያው እንደምታዩት ዶክተርም እንደተናገሩት አባታችንም እንደተናገሩት ይህ ታላቅ ፕሮጀክት የተጀመረው በእግዚአብሔር መልካም ፈቃድና በአባታችን በአርቆ በማሰባቸው ለህዝብ ከዛም አልፎ ለሀገር ይጠቅማል በሚሉት ነገር አባታችን እንግዲህ በብዙ ነገር የታወቁ ናቸው። ገዳማችንን መናንያንን በሰውም ላይም እንደገና በልማት ላይም ብዙ እየሰሩ ይገኛሉና እንግዲህ ይህ ሆስፒታል የተጀመረው እንደነገርኳችሁ በእግዚአብሔር መልካም ፍቃድ ነው። መቼም እግዚአብሔር በጊዜው ጊዜ ሁሉንም ስራውን ያከናውናል። በሰዎች ላይ እያደረ አባታችንን ለዚህ መልካም ስራ፣ ለዚህ ታላቅ ፕሮጀክት፣ ለዚህ መንፈሳዊ ስራ አነሳስቷቸው እንግዲህ እንደምታዩት እንደ እግዚአብሔር መልካም ፍቃድ ተጀምሮ በጣም ሁላችንም በታላቅ ደስታ ላይ ነው ያለን። ይህ ተሰርቶ ደግሞ ፍጻሜውን አይተን ሁላችንም በእግዚአብሔርን ታላቅነት የምናመሰግንበት እግዚአብሔርን የምናከብርበት እንዲያደርግልን የሱ መልካም ፈቃድ ይሁንልን። ተፈጽሞ ለማየት ያብቃን። ወንድሞቻችንን ሁሉ በየትም በኢትዮጵያም ያላችሁ በዓለም እንዳጠቃላይ ያላችሁ ሁሉ ለዚህ ፕሮጀክት፣ ለዚህ ዓላማ፣ ለዚህ መንፈሳዊ ዓላማ፣ ለዚህ ሰማያዊም ምድራዊም የሆነ ዓላማ ሁላችንም ተንቀሳቅሰን ሰርተን ለፍጻሜ እንድናበቃ እግዚአብሔርንም ደስ የሚያሰኝ ነገር ሰርተን ፍጻሜውን እንድናይ አምላካችን ይርዳን። ገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረጥ ያለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ሪፈራል ሆስፒታል በጋራ እንስራ።